አሁን ደግሞ ወደ ዶክተር ጸጋ ጤና ይስጥልኝ ዶክተር ጸጋ ጤና ይስጥልኝ ፋሲል ጤና ይስጥልኝ ተመልካቾች እንደምን አላችሁ ኦኬ እስቲ በመጀመሪያ የተኩስ አቁም ስምምነቱ ነው አጠር ባለ ሁኔታ እንዴት ተመለከትሽው አሁን ጸጥ ረጭ ብሏል ሁኔታው ፋሲል እንግዲህ የተኩስ ማቆሙ ስምምነት ለምን የተኩስ ማቆም ስምምነት እንለዋለን የኢራን መሸነፍ አንለውም ፋሲል ቀጥይበት አልተሸነፈም ይያሉ ዶክተር ጸጋ የክኔሴት አባል አልተሸነፈም ይያሉ አይደል እንደ እነሱ እንግዲህ እነሱ የፈለጉት ማለት ይችላሉ ግን ተጨባጭ ሁኔታ በእውነት እስራኤል ድልን ተጎናጽፋለች ድሮ የ6 ቀን ጦርነት ነበር አሁን ደግሞ የ12 ቀን ጦርነት ነው በ12 ቀን ውስጥ አገራችን እስራኤል ያገኘችው ውጤት የሚያኮራ የሚያስደስት ነው በጣም ሁላችን የኮራንበት ነው የእስራኤል አየር ኃይል የጀመረው ድብደባ በአሜሪካ አስተዳደር በመታገዝ ፍጻሜ አግኝቷል ሁላችንም የተደሰትንበት ነው አላማው የነበረ ምንድን ነበር የኢራንን የኒውክሌር ኃይል ማመንጫ ማድቀቅ ነው ያ ሆኗል ያለ መሆኑ ተረጋግጧል ሌላው ረጅም ርቀት የሚዘገዘጉትን እነሱንም ማድቀቅ ነው ሁለቱ ነው ይሄ ነበር እስራኤል አላማ ለምን እነዚህ ናቸው ወደ እስራኤል ዛቻው እስራኤል ናጠፋለው ለምትለው ለኢራን ትልቁ እጇ እነዚህ ናቸው የነበሩ እነዚህን በመምታት በጣም ተደስተናል ሌላው ትልቁ ነገር የኢራን ድልን መጎናጸፍ ሲሆን የደቡቡ ጉዳይ የጋዛ ጉዳይ ወይም ያዛ ጉዳይ ደግሞ ጠንካራ የሆነ እርምጃ መወሰድ አለበት ፋሲል እዚህ ላይ የእስራኤል መንግስት ለሰብ ስለሚያርዝን አዮ የሰባዊነቱ ሁኔታ አዳክሞናል ይሄ መሆን የለበትም እዚህ ላይ ይሄንን የጋዛውን ተጨባጭ ሁኔታ በማስመልከት ያዝነው ሳምንት በዚህ ምክንያት አሁን ባልሽው ምክንያት ለሰው በመታሰቡ ምክንያት ነዋሪዎች ከሰሜን ጋዛ ወጣው ወደ ደቡብ እንዳይተላለፉ ማለትም አለመገደዳቸው ምክንያት ሽብር ፈጣሪዎች በማከላቸው በሰላማዊ ዜጎች መካከል ተወጥፈው በሰሩት የሽብር ፈጠራ ድርጊት ምክንያት 7 ወታደሮቻችን ህይወታቸው አልፏል ከማካከላቸው ከወረሰባችን ያብራክ የወጣው ሻኻር ምንዋብ ነው በቀብሩ ስነ ስርዓት ላይ አሽቀሎን ተገኝተሽ ነበር አው በእውነት የነዚህ የሰባቱ አሟሟት በጣም የሚቆጭ የሚያንገበግብ ነው በርግጥ ማንኛውም ሰው ሲሞት ያሳዝናል እነዚህ 7 ልጆች ታንክ ውስጥ ሆነው ነው የሞቱት ሽብር ፈጣሪው ፈንጆሮሮ ታንክ ውስጥ የ19 ዓመት የ20 ዓመት ልጆች ናቸው በሻሃር ምንዋብ የቀብር ስነ ስርዓት ተሳትፍ ያለው ትላንት ወዲያ በትላንትናው ዕለት ደግሞ አብሮ የሞቱት ከሁለት ከሞቱ ቤተሰቦች ረሆቦትና ቅራት ማነው ምስከሬት ባቲያ ሂጅ ቤታቸው ማጽናንቻለውና በጣም የሚያሳዝን ነው የእስራኤል ህዝብ ሰባዊ በመሆኑ የእስራኤል መንግስት ሰባዊ በመሆኑ ሐማስ እንደመጠለያም የሚጠቀምባቸው ልጆችና ሴቶች እንዳይጎዱ እየተባለ በአሁኑ ሰዓት ወታደሮቻችን እያለቁ ነው ይመሆን የለበትም የእስራኤል መንግስት ጠንካራ እርምጃ መውሰድ አለበት ሽብር ፈጣሪ ድርጅትን መዋጋት ከባድ ነው እንደ ኢራን አይደለም ነገር ግን ይሄን ደግሞ በተመለከተ እርምጃ መወሰድ አለበት ፋሲል ሊገልህ የመጣን ሰው መግደል አለበት ያ ነው እስራኤል ጦርነት ፈልጋ አይደለም ሁሉ ጊዜ የሚፈልጉት እነሱ ነው እኛን ለማጥፋት እና በዚህ ጉዳይ ላይ ጠንካራ እርምጃ መወሰድ አለበት እስከመቼ አንድ አመት ከ9 ወር ሆኗል ይሄ የሐማስ ሽብር ፈጣሪ ድርጅት የጀመረው ጦርነት ሐማስ እኮ መጥፋቱ አይቀርም ፋሲል እንኳን እሱ ኢራን ተፈራ የነበረችው እንኳን ያለች ሐማስ በብዙ ጠፍቷል አሁን እኮ የሽምቅ ውጊያ ነው ማካሄድ ቁጥሩ አነስተኛ ነው ከተማዎቹና ሰላማዊ ዜጎች ውስጥ እየተወሸቀ ነው ስለዚህ እርምጃ መወሰድ አለበት እርምጃ ጠንካራ እርምጃ መወሰድ አለበት እንዴ ልጆቻችን ይለቁ ፋሲል ወንድሞቻችን ይለቁ እንዴ ሽብር ፈጣሪ ድርጅት መጠለያ አድርጎ የሚጠቀምባቸው እነሱ እንዳይጎዱ ሲባል ሰው ይጎዳ እንልም ለሰው ማዘን አለብን ግን አሁን የምናየው ይሁኔታ እኛን እየጎዳን ነው ራስህን እየጎዳ በማንኛውም በኩል ቅድሚያ ራስህን ነው ቅድሚያ መስጠት ያለብህ ተመልከት በዚህ ሳምንት ብቻ 7 ልጆች መሞታቸው ባለፈው 4 ልጆች መሞታቸው ሐማስ አለቅም ያለውን አስከሬናቸውን እንኳን የኛ ልዩ ኮማንዶ ሄዶ ነው አስከሬናቸውን ሁሉ የሚያወጣ ያለ የኛ የተጠለፉብንን እስከመቼ ድረስ ነው ይሄ መሆን ያለበት እኔ ልንገር በዚህ ጉዳይ መንግስታችን ደካማ ነው ጠንካራ እርምጃ መውሰድ አለበት የምግብ እርዳታ ይሰጥ የነበረው መቆም አለበት እንዲህ ከቀጠልን ብዙ ልጆቻችን ሊጎዱብን ነው ወንድሞቻችን ሊጎዱ ነው ስለዚህ እኔ ሽብር ፈጣሪ ድርጅት እየደቀቀ ነው ያለው በተለይ በአሁኑ ሰዓት የኢራን መልክተኛ ነው የነበረው ሐማስም ጂሃድም የኢራን ሁኔታ ይቅርና ለሐማስ ለጂሃድ
ሁቲም ድረስ የመን ድረስ ከእንግዲህ ያከተመላቸው ነው ነገር ግን ጠንካራ መሆን አለ ሊገለል ለመጣም ሰው ርህራሄ ያስፈልግም ፋሲል ኦኬ ነው ዋናው እና እስራኤል ጠንካራ መሆን አለባት ቦታዎችን ከያዘች በኋላ በቁጥጥር ስር የምትይዘውን ቦታ መልመለስ የለባትም ለምን ያልን እንደሆነ ተዋግተው ወጥተ የሚለቀቅ ከሆነ ወዲያውኑ ተመልሰው ሽብር ፈጣሪዎች ሊገቡ ይችላሉና በዚህ በኩል ጠንካራ እርምጃ መወሰድ አለበት እኔ ይሄ ርህራሄ የሚለውን ነገር መጀመሪያ ራሴ ማዳን ነው የምፈልገው ኦኬ እስቲ ወደ አገር ውስጥ ፖለቲካ እንመልከት ትላንትና የወጡትን ግምታዊ ጥናቶች በሚገባ ተመልክተሻል በሁለት የቴሌቪዥን ጣቢያዎች በአይ24 እና እንዲሁም በ14 ቁጥር የቴሌቪዥን ጣቢያዎች በወጣው ግምታዊ ጥናት ጠቅላይ ሚኒስትሩና ፓርቲያቸው ከፍተኛ ድጋፍ ያገኘ ነው በአጠቃላይ ሁኔታ ይህ በዚህ እንዳለ ጦርነቱ በመቆሙ ምክንያት ጠቅላይ ሚኒስትሩ ከሰኞ ጀምረው የምስክርነት ቃላቸው ማለትም በፍርድ ችሎት መሄድ አለባቸው የተወሰኑ ቀናትም በሳምንት ውስጥ በዛ ቦታ ማሳለፍ አለባቸው ይህን በማስመልከት ፕሬዚደንት ዶናልድ ትራምፕ ጠቅላይ ሚኒስትሩን በመደገፍ ትክክል አይደለም ይሄ ነገር ለእስራኤል በጀግንነት የተዋጋን አንበሳን ማለትም ጠቅላይ ሚኒስትሩን ነፃ መውጣት በነፃ ሁኔታ መለቀቅ አለባቸው እንደውም ፍርድ ቤት መሄድ አይደለባቸውም ለእስራኤል የሚያስፈልገውን ስራ በሚገባ ቢሮአቸው ቁጭ ብሎ መስራት አለባቸው የሚል አመለካከት ሰንዝረዋል ይሄንስ እንዴት ታያዋለሽ በጣም ጥሩ ጥያቄ በመጀመሪያ ደረጃ ፋሲል በአሁኑ ሰዓት የሚካሄደው ግምገማ ፓርቲያችን መጠናከሩ አይደንቀኝም ለምን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የወሰዱት እርምጃ የኢራንን በተመለከተ በአሁኑ ሰዓት ከሳቸው የሚደርስ ያለ መሪ የለም ይቅር የእስራኤል ጠቅላይ ሚኒስትር ባለም ላይ መሪ የለም ስለዚህ በኢራን ላይ የተወሰደው እርምጃ ሀገራችን እስራኤልን ብቻ ሳይሆን መካከለኛው ምስራቅ ብቻ ሳይሆን ዓለምን በሙሉ ከአደገኛ አውቶሚክ ቦምብ አድኗል አውቶሚክ ቦምብ ቢሰሩ ኑሮ ቢኖራቸው ኑሮ እነዚህ አክራሪዎች ማንኛውንም አካል አረቦችንም ሆነ ጎረቤት ሀገሮችን በመካከለኛው ምስራቅ በአውሮፓ ምዕራብንም ቢሆን ምዕራባውያንን ለማጥፋት ከመጠቀም ወደ ኋላ አይሉም ልክ የጀርመኑ መሪ ምንድነው ያሉት እስራኤል ከባዱን ስራ ለዓለም ሰራች ይሄንን ቆሻሻ ስራ ነው የሰራችው ማለት ይሄንን የሚያጠፋ ነገር አስወገደችልን ያሉና በዚህ ምክንያት የበለጠ ድጋፍ እንደምናገኝ አያጠራጥርም የሊኩድ ፓርቲ ሌላው ሁለተኛ ጥያቄ ለጠየቀኝ በጠቅላይ ሚኒስትሩ ላይ የሚካሄደው የፍርድ ችሎትን በተመለከተ በጣም ያሳፍራል ፋሲል ከመጀመሪያው ጀምሮ ይሄ ሁኔታ ጠቅላይ ሚኒስትሩ ለፍርድ መቅረብ አልነበረባቸው ለምንድነው መቅረብ ያልነበረባቸው በመጀመሪያ ደረጃ የተከሰሱባቸው አንቀጾች ቀስ በቀስ እየተናዱ ነው ጠንካራ አይደለም እሳቸው የሚሆነጅል አይደለም ሌላው ደግሞ ከሁሉ የአዛው ወይም የጋዛ ጦርነት ሐማስ ህዝባችን ጨፍጭፎ ጠልፎ አቃጥሎ ጦርነት እየተካሄደ የመንግስት አቃቢ ህግ ጠቅላይ ሚኒስትሩን ለፍርድ ማቆሙ በጣም ያሳዝናል ለሌላ ጊዜ ማስተላለፍ ይችላሉ ሲሆን መሰረዝ ነበረባቸው ካልሆነ ጦርነት ካበቃ በኋላ ጠቅላይ ሚኒስትር ኔታንያሁ እስራኤልን ለቀው አምልጠው የሚሄዱ ሰው አይደሉም የሚጠፉ አይደሉም ለሀገራቸው ህይወታቸውን አሳልፈው የሚሰጡ ናቸውና በጣም ያሳፍራል አሁንም ቢሆን ፋሲል የአሜሪካ ፕሬዝዳንት ትራምፕ የተናገሩት ትክክል ነው እዚህ ላይ ግን አንዳንዶቹ እዚህ ላይ ግን የጥምሩ መንግስት የናንተ ተቃዋሚዎች የሚሉት አለ እስራኤል ራሷን የቻለች ነፃ ሀገር ነች እንዴት አንድ የውጭ ሀገር መሪ በአገሪቱ የውስጥ ፖለቲካ ውስጥ ጣልቃ ይገባል የሚል ጥያቄም ያነሱ ነው ፋሲል ጠቅላይ ሚኒስትር ማን ነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያቀረቡት አስተያየት የሀገራችን ሁኔታን በተመለከተ ስትፈልግ እሳቸው መጠቀም ሳትፈልግ አለመጠቀም በርግጥ በአንድ በኩል ስትሄድ አሁን አንተ እንዳልከው ብዙዎቹ የሚሉት ምንድነው ይሄንን በህጉ በእስራኤል ራሷን የቻለች ሀገር ናት በዚህ ጉዳይ የአሜሪካ ፕሬዝዳንት ጣልቃ መግባት የለባቸው የአሜሪካው ፕሬዝዳንት ጣልቃ ሳይገቡ እኮ ይሄን ሳይናገሩ ጠቅላይ ሚኒስትሩ በጦርነት ላይ እያሉ በሳምንት 3 ቀን ፍርድ ቤት መሄድ አልነበረባቸውም ፋሲል ይሄን ነገር እኮ ራሱ አቃቢ ህጉ ቀደም ሲል ከአንድ አመት በፊት ማድረግ አልነበረበትም ዋናው አላማ ምንድነው ጠቅላይ ሚኒስትሩን ከስልጣን ለማውረድ እኮ ነው ፋሲል ይሄ ሁሉ እኮ ማንኛውም ነገር እኮ የሚሰራው ጠቅላይ ሚኒስትሩን ለማውረድ ነው አሁን የአሜሪካ ፕሬዝዳንት ያቀረቡት ሐሳብ በእኔ አመለካከት ትክክለኛ አመለካከት ነው ወይም ብዙ ነገሩ የተወነጀሩባቸው የተጠረጠሩባቸው እየተሸረሸረ ስለሆነ አቃቢ ህጉ ስተት አለነ ብሎ መተው አለበት ይሄንን ይፍርድ አይሆንም ካለ ደግሞ ጦርነት እስካለን ድረስ ጠቅላይ ሚኒስትሩ በሳምንት 3 ቀን ፍርድ ቤት መሄድ የለባቸው በጣም የሚያሳፍር ነው የሁኔታ እኔን ምሳሌ ልስጥ ባለፈው 2 ሳምንት ሮብ ቀን ጠቅላይ ሚኒስትሩ ቀን የተዋሉ ፍርድ ቤት ሄዱ
ከፍርድ ቤት በኋላ ከሰዓት በኋላ ክነሴት የአርጀንቲና ፕሬዝዳንት ስለመጡ ለጉብኝት በክነሴት ተገኙ። ያ ሁሉ ሲሆን ጉሮሯቸው ታሞ ድምጻቸው ሁሉ ተቀይሯል። ተመልከት። ሌሊቱን ስለ ጦርነቱ በኢራን ላይ ስለሚወሰደው በሚስጥር ከልዩ ካቢኔ ሚኒስትሮች ጋር ሲወያዩ አደሩ። ምን የሚሉት ነው? ጠቅላይ ሚኒስትሩ የፍሳቸውን የፍርድ ሁኔታ ሲሆን መሰረዝ፣ ካልሰረዙ ለሌላ ጊዜ ማስተላለፍ አይቻልም። ፋሲል ከጦርነት በኋላ መሆን አይችልም። የት ይሄዳሉ ጠቅላይ ሚኒስትሩ? በሳምንት 3 ቀን በቀን 6 ሰዓት ጠቅላይ ሚኒስትርን ያህል ነገር ተራሰው አይደሉም። ብዙ ስራ አላቸው። በአለማችን ላይ ከባዱ ስራ የእስራኤል ጠቅላይ ሚኒስትር መሆን ነው። እና የትራምፕ ሐሳብ ትክክል ነው። እንደኔ አመለካከት አሁንም እነዚህ አቃቢ ህጎች አልተቀበሉትም። በፊታችን ሰኞ ጠቅላይ ሚኒስትራችን ፍርድ ቤት አሁንም ሊቀርቡ ነው ምስክር ቃል ሊሰጡ። ግን ትልቁ ነገር ልንገር፣ የትራምፕ አባባል በእስራኤል ህዝብ በኩል እነዚህን በተለይ አቃቢ ህጉን ጠቅላይ ሚኒስትሩን በህግ በመጠቀም ከስልጣን ለማውረድ የሚሞክሩትን እርግጠኛ ነኝ በህዝቡ በኩል የበለጠ ነቀፌታ እንደሚያሳድርባቸው። እንግዲህ ጠቅላይ ሚኒስትሩ ለ2 ሳምንት ያህል አስቸኳይ የሆነ አገሪቱን የሚመለከት ስራ አለኝና ምስክርነት ቃሉን መስጠቱን አስተላልፉ ሌላ ጊዜ ብለው ሐሳብ አቅርበው ነበር። አቃቤ ህጉ አልተቀበሉትም። ከዛም አልፎ ተርፎ ዳኞችም አልተቀበሉትም። ነገር ግን ዳኞች ቀዳዳ የከፈቱ መስሎ ነው የሚታየው። ይመስለኛል እሁድ ትክክለኛ የሆነ መረጃ ከደረሰን ነገሩን እንገመግመዋለን ብለዋል። ፋሲል ተመልከት፣ ጠቅላይ ሚኒስትሩ የሀገር መሪ ናቸው። ጠቅላይ ሚኒስትሩ የኢራንን ኒውክሌር ማመንጫ እና ረጅም ርቀት የሚዘገዘግ ሚሳኤል ሲያደቁ ሁሉም ነው የተደሰተው። ያ ሚሳኤል እና ኒውክሌር ቢሳካ ኖሮ የመንግስት አቃቢ ህጎችም የፍርድ ቤት ሰዎችም ዳኞችንም ቢሆን ነው አብሮ እኩል ከኛ ጋር የሚደመስሰን የነበረ እና ቅድሚያ መሰጠት የሚገባው ማወቅ አለባቸው። በሀገራችን እስራኤል በአሁኑ ሰዓት ፍርድ ቤት አቃቢ ህግ በህዝቡ በኩል ተቀባይነታቸው አሽቆልቁሏል፣ ወርዷል። የፍርድ ቤት ሰዎች በህዝቡ በኩል እየተጠሉ ነው። ይሄን ያደረጉት ራሳቸው ባመጡት ነው። ፋሲል ጠንካራ ፍርድ ቤት ያስፈልገናል። የህግ አጠባበቅ ጠንካራ ያስፈልገናል። ግን የህዝብ ድጋፍ ከሌለ ህዝቡ የሚጠላ ከሆነ በመትወስደው እርምጃ ጠንካራ ሆነ መቆየት አትችልም። ለምን ያልን እንደው ከህዝብ ውጭ መሆን አትችልም። ጠቅላይ ሚኒስትሩ ለ2 ሳምንት ያክል ቢያራዝሙ ምን ይሆናሉ? እንዳልኩት ከአመት በፊትም እኛ በፍርድ እኔ ራሴ የመጀመሪያው ቀን የፍርድ ችሎታቸው ሲከፈት ቴሌቪዥን ሄጄ ነበር ከሳቸው ጋር። የሄድኩበት ዋናው ምክንያቱ ምንድነው? ለምን ለሌላ ጊዜ የተላለፈን ጦርነት እስከሚያበቃ ያ ነው ትልቁ። እና በእስራኤል ያለው የፍርድ ቤት ሁኔታ የዳኞች ሁኔታ ህዝብ አልመረጣቸውም። በህጉ መሰረት ችሎት ማካሄድ አለባቸው። የህዝቡን የልብ ትርታ ማዳመጥ አለባቸው። ከህዝብ ውጭ ሊሆኑ አይችሉም። ስለዚህ በህዝብ በኩል ያላቸውን የወደቀ በጭራሽ አሽቆለቆለው ድጋፍ ጠቅሎ እንዲያሟጥና የእስራኤል ህዝብ እንዳያምናቸው ነው የሚያደርጉት። ይሄ በጣም አደገኛ ነው ፋሲል። በዲሞክራሲ ሀገር በህግ በኩል ህዝቡ ህጉን የማይቀበለው ከሆነ ፍርድ ቤቱን የማያምነው ከሆነ ለሀገራችን አስጊ ሁኔታ ነው ያለውና ፋሲል ሌላው ትልቁ ነገር ልንገር፣ የትራምፕ አባባል የፖለቲካ ፓርቲዎች ተቀናቃኞችንም ቢሆን አስደንግጧል። ለምን ያልን እንደሆነ የአሜሪካ ጥሩ ጥያቄ። የአሜሪካው ፕሬዝዳንት ምንድነው ያሉት? እንዲህ አይነት ጠንካራ መሪ ይሄን ያክል በሳቸው ደረጃ መሪ የሌለ እና እንዴት እንዲህ ሊሆን ይችላል ብሎ መናገራቸው የሚያመለክተው ተቀናቃኝ የፖለቲካ ፓርቲዎች መሪዎቻቸው ተስፋ የሌላቸው ዛታኒያው ሊፈካከሩ የማይችሉ ዝቅተኛ መሆናቸውን የታላቋ አሜሪካ ፕሬዝዳንት መመስከራቸው ነው። ስለዚህ ሌሎቹ እነ ጋንት እነ ያይር ላፒድ እነ ቤንግቪር እንኳን አይደለም ሊበርማን እነ ቤኔት ለወደፊቱ ጠቅላይ ሚኒስትሩን ቀይራለን የሚሉ አርፋችሁ ተቀመጡ ከሳቸው መድረሳችሁም ነው እና ትልቅ ምስክር ነው። በአሁኑ ሰዓት ሌሎች መሪ በጠቅላይ ሚኒስትሩ ለወደፊት ውድድር በሄዱ ጠቅላይ ሚኒስትሩ ለክነሴት እሳቸው እነን ይተካሉ ተብለው ወይም በእሳቸው ጋር እንወዳደራለን የሚሉት በይፋ የእስራኤል ህዝብ ብቻ ሳይሆን ዓለም የመሰከረው ነው። ከሳቸው ጋር መወዳደር አይችሉም፣ ከሳቸው መድረስ እንደማይችሉ ተረድተዋል። ግምገማና ጥናቱም እያሳየ ነው ፋሲል። እዚህ ላይ የሚቀጥለው ሳምንት ጨምሪና ተቀጥቻለሁ። አንድ የምጨምረው ነገር አለ። በተለይ በሀገራችን እስራኤል የእስራኤል አየር ኃይል በወሰደው እርምጃ በኢራን ምድር
የኒውክሌር ኃይል ማመንጫውን እንዲሁም የረጅም ርቀት መምዘግዘጊያ መሳሪያዎችን ማመንጫ መገንቢያ ቦታዎችን በተካሄደው ድብደባ ላይ የአየር ኃይላችን ውስጥ 20 ሴቶች ፓይለቶች ተሳትፈዋል። ዋው! እና ይሄ 20 ሴት መሳተፍ ሴቶች በጣም የሚያኮራ ነው። በእውነት አይደለ እንዴት ልበልህ በኔ ሴት ስለሆንኩ ብቻ አይደለም የሚያመለክተው አንድ ህብረተሰብ ሴቶችን የሚያሳትፍ ከሆነ እድገቱን ብልጽግናው ምን ያክል የሚያሳይ ነውና ተመልከት እንግዲህ 1500 እና 2000 ኪሎ ሜትር አቋርጠው ከሀገራቸው ሄደው ሴቶችም እኩል ደብድበው ጠላትነን የጠላትን ቦታ ምርቱነን የኒውክሌር ማመንጫውን የጦር መሳሪያ ቦታዎችን አድቅቀው ስለተመለሱ በዚህ አጋጣሚ ትልቅ ሞራል ነው ማለት ነው። የሚደነቅ ነው። እስቲ ወደ መደበኛ ስራሽ እንመለስና ከሚቀጥለው ሳምንት እንግዲህ የተኩስ አቁም ስምምነት ከተደረገ በኋላ እኛ እንዳለው እስራኤል ካሸነፈች በኋላ ምንም እንኳን የጋዛ ጦርነት ቢኖርም ወደ መደበኛ ስራችሁ ትመለሳላችሁ። በየትኛዎቹ ርዕሶች ላይ ነው ትኩረት የምታደርጊው? አዎ እንግዲህ መመለሳችን ነው እስከ 2 ሳምንት ተኩል በኋላ አንደኛው የኮሚቴዎቹ ውይይት አለ። የተለያዩ ኮሚቴዎች ድርድር ውይይት ብዙ አርስቶች አሉ። ከነሱ መካከል አንዱ የሚሆነው በሀገራችን እስራኤል እንግዲህ ገና ሰዓቱ ትክክል አልተወሰነም። በሀገራችን እስራኤል ሃይማኖት ካሳው የ9 ዓመት ልጅ አሁን 10 ዓመት ተኩል ይሆናታል ከጠፋችበት ጊዜ አንስቶ ብዙ ጊዜ በክነሴት አይታል በመላእክት ጉባኤ ስለሷ መናገር ነኝ ንግግር አሰማለሁ በኮሚቴ እናካሄዳለን። ግን በአጠቃላይ በሀገራችን እስራኤል እሷ ናት እንጂ ትንሽ ህፃን ልጅ ጠፍታ አለ። ሌሎችም የጠፉ ቁጥራቸው ብዙ ነው እና ይሄን በተመለከተ ውይይት አለ። በተለይ ፋሲል የሚገርምህ ብዙ አመት የሆናቸው ሰዎች አሉ የጠፉ 40 አመት ሊሆናቸው ሰዎች አሉ ከጠፉ 50 አመት የሆናቸው ሰዎች አሉ ትልልቅ ሰዎች የጠፉ እና እነዚህ ሰዎች ንብረት ያላቸው አሉ እና ንብረታቸው ለምሳሌ አንድ ሰው ከዚህ ዓለም በሞት በሚለይበት ሰዓት ንብረቱን የሚወርሰው ቤተሰቡ ነው። እዚህ ግን የጠፉ ሰዎች ንብረትን ቤተሰብ መጠቀም አይችልም እና በዚህ ጉዳይ ላይ ሰፊ ውይይት አለ ያ ይካሄዳል። ሌላው የውጭ ሀገር ይሁዲዎች በውጭ የሚገኙ ይሁዲዎች በጦርነቱ ምክንያት ያላቸውን ድጋፍ ይገልጻሉ። በባዳት አሊያ በክሊታ ይመጣሉ። የዓለም ይሁዲ እንግዲህ ሁላችን ፋሲል እንደምናውቀው ችግር ሲመጣ ወደ እስራኤል ሩጠው ነው የሚመጡት። በጦርነትም ይዋጋሉ። በጦርነትም ይዋጋሉ። አስፈላጊ ከሆነም ደግሞ የገንዘብ እርዳታ መልሶ በማቋቋሙ በማንኛውም በኩል ይሳተፋሉ። ምንም እስራኤል ሀብታም ሀገር ብትሆንም በውጭ የሚገኙ ወገኖቻችን ድጋፋቸውን በተለያዩ መንገድ ስለሚገልጹ በዚህ ጉዳይም ውይይት አለን። እዚህ ላይ በኢትዮጵያ የቀሩትን ወገኖቻችን በተለይም የተፈቀደላቸውን 1200ዎችን አካባቢ የሚሆኑትን ማስመልከት አዲስ ነገር አለ ወይስ ገና ግፊት እያደረጋችሁ ነው? ከተመልካቾች የሚቀርብ ጥያቄ ነው። በጣም ጥሩ ጥያቄ ነው። ይሄን በተመለከተ በአዳት አሊያ በክሊታ ከ3 ሳምንት በፊት መወያየታችን ይታሰባል እና በዚህ ጉዳይ ላይ ተወያይተን የባዳው ሊቀመንበር የኮሚቴው ሊቀመንበር ባዳት አሊያ የኮሚቴው ሊቀመንበር እሳቸው ጊላድ ካሪቭ ምንድነው ያሉትኝ እኛም የወሰነው ጉዳዩ የሚመለከታቸው 2 ሚኒስትሮች መጣው ሁኔታው ማስረዳት አለባቸው። የአሊያ በክሊታ ሚኒስትርና የምስራቅ ፕኒም የሀገር አስተዳደር ሚኒስትርና የአዲስ ገቢዎች ጉዳይ ሚኒስትር ሁለቱ ሚኒስትሮች መጥተው በዚህ ጉዳይ ገለጻ እንዲሰጡ ማለት ሁኔታውን እንዲያስረዱን የሚል ነው ያለ። የት ላይ እንደደረሰ እንግዲህ ስንመለስ ጠይቃለሁኝ። ይሄንን እርግጠኛ ነኝ በዚህ ጉዳይ ባዳት አሊያ በክሊታ ሊቀመንበሩም ውይይት እንዲሆን ይፈልጋል ብዬ አስባለሁ። ሁኔታውን በሚቀጥሉት ቀናቶች አስታውቃችኋለሁ። ፋሲል ኦኬ ማጠቃለያ የምጨምረው አለ ከማጠቃላችን በፊት ከመደምደማችን በፊት የመጨረሻ ጥያቄ በመጀመሪያ ደረጃ ለወገናችን በሙሉ ማስተላልፈው መልእክት እንኳን ደስ አለን ነው። በኢራን ጉዳይ የደቡብ ጉዳይ አሳሳቢነቱ እንደቀጠለ ነው በተለይ በወታደሮቻችን። ነገር ግን ተመልከቱ ብዙ ሰው ያላሰበው ብዙ ያልጠበቀው እስራኤልን እናጠፋለን ያሉ ሰዎች በ12 ቀን ውስጥ እንግዲህ የት ቦታ እንዳሉ የሚያሳይ ነውና የኛ ህብረተሰብ በመከላከያ ኃይሉ በተለያዩ መንገዶች ያሳየነው ተሳትፎ በጣም የሚያስደስት ነው። ሌላው በዚህ አጋጣሚ ለወገኖቻችን ልጠቁም የምፈልገው በጦርነቱ ጊዜ የነበረው መረዳዳት መተሳሰብ አሁንም እንዲቀጥል ያስፈልጋል። በማንኛውም ኑሮ በተለይ መመሪያን በማክበር በኩል የሚሰጡትን ብዙ ጊዜ በተደጋጋሚ ይነገር ነበር የደጀን ክፍል ጦሩና
ያ አንዳንዴ የኛ ህብረተሰብ የሚያውቀውን ነገር እየደጋገሙ ብዙ ሲናገሩ አንዳንዶቹ ለምን ተደጋጋሚ ያስፈልጋል የሚል አለ። ሌላው ፋሲል አሁንም ለእናንተ ነው ምስጋና ማቀርበው ከፍተኛ የሆነ አገልግሎት ነው የሰጣችሁት በዚህ ጦርነት ጊዜ በጣም አሩጽ ሚያርባይም ይሄ ቴሌቪዥን ፕሮግራም ከሚገባው በላይ በጥቂት ወጪ ማለት ድጋፍ ሳይሰጣችሁ ብዙ አገልግሎት ነው የሰጣችሁና ህብረተሰቡን በደንብ ነው የሚከታተለው። ብዙ ሰዎች ይነግሩኛል ጸጋ በዚህ ቀን አይተን በዚህ እንደዚህ ተባለ አንቺንም አይተንሻል ወይም ደግሞ በነፋሲል እኮ እንዲህ አቅርበዋል ይላልና በዚህም ልትኮሩ ይገባችኋል ፋሲልና በዚህ አጋጣሚ በእውነት በወገኔ ህዝቡኜ ምስጋናዬ ከፍ ያለ ነው ላንተም በአጠቃላይ ለቴሌቪዥን ጣቢያ ፕሮግራማችሁ እርግጠኛ ነኝ ለወደፊቱ ደግሞ የበለጠ ተስፋፍቶ ጦርነት ሳይሆን ሰላም የምንነጋገርበት ዘመን ያምጣልን። ዶክተር ጸጋ ፈንታሁን የክኔሴት አባል ከሊኩድ ፓርቲ በጣም አመሰግናለሁ። መልካም የሳምንት መጨረሻ። ሻባት ሻሎም። ሻባት ሻሎም ፋሲል።